እሺ መጀመሪያ ስኳር በመጨመር እንጀምራለን። እሺ ከዛ ወተት እንጨምራለን። መቼ ነው ይሄንን የተማርሽው? የት ነው የተማርሽው? ይሄን አስቀምጣ። እሺ 5 እንቁላሎች። ያንተ እንቁላል ተሰብሯል። እሺ አንቺ ብዙ ስኳር አትወጪ። ምክንያቱም ማርነሽ። መልካም ምሽት። ሊጥ ቢኖረን ኖሮ ቆንጆ ኬክ ነገር እንሰራ ነበር። ቸኮላት ያለው ኬክ። ቸኮላት ያለው ኬክ? እኔ የማውቀው በቺዝ ነው፣ ግን የሰማሁት ለመጀመሪያ ጊዜ ነው። በሚገባ በጣም ብዙ ነገሮች አሉ። በቸኮላትም ይሰራል አይደል እንዴ ሀቲጄ? ስለ ኬክ በደንብ ታውቂያለሽ? እዚህ የመጣሽው ለመርዳት ነው አይደል? የመጣሁት ለአጎቴ ቡና ላፈላ ነው። እናንተ ተዝናኑ። እናንተ ትፈልጋላችሁ? እናመሰግናለን። ይህንን ሰርቼ ስጨርስ ለባሌ ራስ ያፈላልታለሁ። ማሬ ዋ ትሰጠኛለህ እባክህ? እሺ እሺ፣ እኔ እሰጥሻለሁ። እሺ ቸኮላቱን በዛ አድርገን እንጨምራለን። ምክንያቱም ትንሽ ስኳር ነው የጨመርኩት። ለምንድን ነው ትንሽ ስኳር የጨመርኩት? ምክንያቱም ስኳር አልወድም። ትንሽ ስኳር ነው የጨመርኩት። ለዛ ብዬ ነው። ቸኮላት እናረጋለን። ወተቱን እንጨምርበታለን። እስቲ ጠጋ አድርግልኝ አስሊ። እንቺ እሺ፣ እንደዛ አይደለም። ሁለቱን አንድ ላይ አድርገህ ማስለው። እሺ ይግቡ። ነይ ልጅ። አንድ የመጨረሻ የሚጣፍጥ ቡና ላፍላል ብዬ ነው። እጅሽ ይባረክ። ግን ለምንድን ነው የመጨረሻ የሆነው? ይመስለኛል ከዚህ በኋላ የምታፈለው አስሊ ናት። ነይ የኔ ውድ፣ እዚህ ጋር ቁጭ በይ፣ ቁጭ በይ እባክሽ። አንድ ታሪክ ልንገርሽ። ከረጅም ጊዜ በፊት አንድ ትልቅዬ ሰውዬ የሆነ መንደር ውስጥ ይኖር ነበረ። ይህ ሽማግሌ ጀግና ልጅና በጣም ቆንጆ የሆነ በጣም ደስ የሚል ነጭ ፈረስ ነበረው። በጣም ቶሎ ደረሰ። ፈጣሪ ይመስገን። እንዴት አይነት ብልህ ሚስት ናት ያለችኝ! ይህ እኮ መታደል ነው። ምን አስበህ ነበር? የሁሉም ንግዶች ዋና እኮ ነኝ። ይህንን የወጥ ቤት ስራ መቼ ነው የተማርሽው? እውነቱን ለመናገር እናቴ የወጥ ቤት ውስጥ ስሰራ አትወድም ነበር። በጣም የወደድኩት ለዛ ይመስለኛል። ሲሰለችኝና በትምህርት ላብድ ስደርስ ሙዚቃዬን ከፍትና ምግቤን እሰራለሁ። እየጨፈርኩ ቆንጆ ምግብ እሰራለሁ። ከዛም ያ ሁሉም ጭንቀቴ ቀስ በቀስ ይጠፋልኛል። በዚህ ምክንያት ማብሰል ደስ ይለኛል።
አሁን ይህንን እንፈቀፍቀዋለን፣ ግን መፈቅፈቂያችን የት ነው? አንተ ፈቅፍቀው። ታውቃለህ፣ ፈረንሳይ ውስጥ ቆንጆ ቦታ አለ። ይህንን ቆንጆ አድርገው ነበር የሚሰሩት። ቸኮላታቸው በጣም አንደኛ ነው። ግን የኔ ሚስት ብትሆን ሰርተዋለች። ይቅርታ አድርጊልኝ፣ ግን ማንም ሰው ከእሷ የተሻለ ቆራሳ አይሰራም። ቆራሳ አይደለም፣ ኮራሰንት። ቆራሰንት? ቆራሰንት አይደለም፣ ኮራሰንት ነው። ግን እንደሱ አይነት ብዙ ቃላቶች አሉ። ሁለተኛ ደረጃ ተማሪዎች እያለን አስተማሪያችን ተናደደብን። ሶዳ አትበሉ አለን። ሶዳ ማለት አንችልም ነበር። ለምን? ምክንያቱም ሶዳ ፈረንሳይኛ ቃል እኮ ነው። ማለቴ ሱዴ ነው። እንዲህ አይነት ብዙ ቃላቶች አሉ። እኔ እንጃ ግን ስንት ነገር እንደሚያስተምረን። ግን መልመድ ከባድ ነበር። ከባድ። ሁልጊዜ ቅጣት ላይ ነን። አንዴ ደፋውት። እያቋረጥከኝ እኮ ነው ያልቻልኩት። ከለመድከው ግን የኛውን መጥራት ከባድ ነው። ከለመድከው ከባድ ነው። ማሪ፣ አንተ ቸኩለ ምንም ሳታስብ የመወሰን ችግር አለብህ። የችኮላ ውሳኔ ማለት ጭንቅላት ሳያገናዝብ ሲቀር ነው አለ። ይሄንን ታሪክ አውቀዋለሁ። መቼም ሁሉም ነገር መጨረሻ አለው አይደል? አዎ፣ አንድ መንገድ ሲያልቅ ሌላ ይጀመራል። አንድ በር ሲዘጋ ሌላኛው ይከፈታል። የኔ ልጅ፣ ሕይወት አይናችንን ጨፍነን እስከምንገል ድረስ ያለው ጊዜ የሚወስድ ጉዞ ነው። ጭንቅላታችንና እውቀታችን ሙሉ ታሪኩን በአንድ አረፍተ ነገር ለማንበብ ያበቃ። ስለዚህ የራስሽን ታሪክ ብትወስጂ ይሻላል። መልካሙን ሁሉ እመኝልሻለሁ የኔ ውድ። ልክ ነህ አጎቴ። ከፈቀድክልኝ ልሂድ? ፈቅጄልሻለሁ ውዴ። መልካም ቡና። አመሰግናለሁ። አስር ኪሎ ጨመርኩኝ እኮ። አመሰግናለሁ። ለምኑ? ምንም አይነት ሁኔታ ውስጥ ብትሆኝም ለእህትሽ ትታገያለሽ። አንድ ላይ ላሸነፍነው ትግል ደግሞ እናመሰግናለሁ። ይህ እኮ ውዴ ትንሽ ድል አይደለም። እውነት እኔ ራሱ ስለ ቅጣቱ እንዴት ሀሳባቸውን እንደማስቀይራቸው በደንብ አድርጌ ሳስብ ነበር። ከአባቴ ጋር ግንኙነታችሁ ይበልጥ እየዳበረ ነው። ጥሩ ነው ይመስለኛል። ልብ ውስጥ እየገባሽ ነው ያለሽው። ግን እኔ ምንም አይነት እድል የለኝም። እናትሽ ልክ ናት። በምንም ሊከፈል የማይችል ጉዳት አደርሽብሻለሁ። እሱ ነገር አውርተንበታል እኮ መህመት፣ ትተነዋል በቃ። እባክህ ከዚህ በኋላ ራስን አታድክም። አምኛለሁ። ሁሌም ቢሆን መውጫ መንገድ እኔ እናንተ አናጣም። ማግኘት ባንችልስ? እንግዲህ እኔ ውድ እንደዛ ከሆነ እድሜ ልኬ ልበላህ ነዋ። በፈለግሽበት ሰዓት ትችያለሽ። ይኸውልህ ጠረጴዛው ላይ ያልኩት ነገር ከልቤ ነው። ስማኝ፣ እኔን ተወኝ፣ ግን ደግሞ አልፎ አልፎ አለቅሳለሁ። ለምጄዋለሁ መህመት። አንዳንዴ ባለቃቅስም እንኳን ትምህርቱን ለመጨረስ ብዙ ለፍቻለሁ፣ በጣም ብዙ። ግን ትምህርቴን መጨረስ ባልችል ራሱ የትምህርት ህይወቴ እዚህ ጋር አያበቃም። እታገላለሁ። አሁን የምፈልገው ትምህርት ቤት መግባት እችላለሁ። ግን ከሚና ጋር ያለሁበት ሁኔታ ይለያል። ማለቴ ከራሴ በላይ ለእሷ የበለጠ አዝን ነበር። ማሪ፣ ለምንድን ነው በእናትሽ ይህን ያክል የተናደርሽው? በዚህ ጉዳይ ላይ እኮ ልክ ናት። መጀመሪያ እህቴን ያደረገቻትን ነገር ታስብበት። ዛሬ ስለ እህትሽ አወራሽ። ስለዚህ ከእናታችሁ ጋር ተጣልታ ነው?
ማሬ ምን ተፈጥሮ ነው? እሱን አልነግረህም ቃል ገብቻለሁ። ግን ደግሞ እንዴት ዝም እንደምል አላውቅም። ውስጤ ሊፈነዳ ነው። ምን ማድረግ እንዳለብኝ አላውቅም። ንገሪ፣ ምን ተፈጥሮ ነው? ለማንም አትናገሪ፣ የግል ጉዳይ ነው ብላኛለች። ውዴ እኔ ለአንቺ ማንም አይደለሁም። ለአንቺ ሸክም መሆኑ ግልጽ ነው። ለእኔ ንገሪኝ። ሚና የአንቺ እህት እንደሆነች አሁን ቤስቴም የኔ እህት ናት። እሺ አልፎ አልፎ ሰውነቷ ላይ የበለዘ ነገር አይ ነበር። ስጠይቃት ቆዳዬ ቶሎ እንዲሆናል አለችን። ጠርጥሬያት አላውቅም ነበር፣ ምክንያቱም ስትታይ ስስ ነገር ናት። ሀካንም ጠንካራ ሰው አልነበረም። እኔ እንጃ ብቻ የሚጎዳት አይመስለኝም ነበር። እንደዚህ ያደርጋል ብዬ አስቤ አላውቅም። በጭራሽ አላስበውም። እህትሽን መቷት ነው? ጉሮሯን አነቃት። አንገቷ ላይ የበለዘ ነገር ነበራት። አንገቷን በሜካፕና በሻርፕ ደብቀው ነበር። ሊሆን አይችልም። እንዲህ አይነት ነገር ሊያደርግ አይችልም። እንደሱ አይነት ሰው አይመስልም። ምን አይነት ሰው ነው የሚመስለው? ምን ልትል ነው መህመት? ትዳር ላይ ብዙ ጊዜ እንደዚህ አይነት ነገር ይፈጠራል። ጭንቀቴን አካል ላይ መወጣት አልቻልኩም። ላብድ ነው በቃ። በጣም ተናድጃለሁ። እዚህ መሀል አትገቢም አለችኝ። ዝም በይ አለችኝ። እንዴት ነው ዝም የምለው? ማሬ እሺ አንቺ ተረጋጊ። ምንም ቢሆን ይሄ የእህትሽ ህይወት ነው፣ የእሷ ግንኙነት ነው። መህመት ይህን ነገር እንዴት ነው ዝም ብዬ የማየው? እንዴት እንደዚህ ነገር ፈቅዳለሁ? በቃ ድጋሚ አያደርገውም። ግን ቢያደርገውስ? እሱን ያኔ እናስብበታለን። አታስቢ፣ ምንም አያመጣም። ቆይ መህመት የሆነ ነገር ቢፈጠርስ? ቶሎ ብዬ አንድ ነገር ባልኩ ኖሮ ብዬ እንዳይቆጭኝ ፈርቻለሁ። በኋላ ላይ እንዲጸጽተኝ አልፈልግም። ማሪ እህትሽ ተይ ካለችሽ የምታውቀው ነገር ቢኖር ነው። አታስቢ፣ ተረጋጊ እሺ። ድጋሚ እንዲህ አይነት ነገር ከተፈጠረ መደረግ ያለበትን ነገር እኔ ያደርጋለሁ። በይ በቃ ነይ፣ ወደዚህ ነይ። አንቺን ሞት ራሱ አይቀበልሽም አትጄ። ይግቡ። መግባት እችላለሁ? እባክህ ካላስቸገርኩ። ትችያለሽ ውዴ፣ ነይ ግቢ። እናቴ እየደወለችልኝ ነው፣ ግን ማንሳት አልቻልኩም። ለምን? ይሄ ዜና አንተ ከምታስበው በላይ ለእኔ ከባድ ነው። እንደ አይነት ምስቅልቅል ውስጥ ሌላ ጭንቀት መፍጠር አልፈልግም። እናንተ መቼ ነው የምታወሩት? በጣም ግራ ገብቶኛል፣ እየተጨነኩ ነው። የመጀመሪያውን እድል ስናገኝ፣ እሺ፣ ልክ እድሉን ስናገኝ። እናቴ እየደወለች ነው። በነገራችን ላይ ለልጄ ስለታገልሽላት አመሰግናለሁ። ትልቅ ውለታ አለብኝ። እኔ ደግሞ ስለፈቀድክላት በጣም ነው የማመሰግነው። እማዬ አሁን አንቺን ላይሽ እየመጣው ነበር። አረ እባክሽ እማዬ፣ እኔ አስሊን አውሪ ብያት አይደለም፣ አንቺን ለመናቅ አይደለም። የእውነቴን ነው። በእውነት እኔ እንደዛ አላደርግም። ግን ደግሞ አድርገሽዋል። ስሚኝ፣ ያቺ ሴትዮ ስለ እኔ እንድታወራ ስታደርጊና ከእሷ ጋር ጓደኛ ስትሆኚ የዛኔ እኔን በደንብ ንቀሽ ነው። አንዴ መምጣትሽ እዛ ላይ ምንም ጥርጥር የለኝም። እሺ መናገር አይጠበቅብሽም። ልጄን ገብቻ አገኛታለሁ። አስሊ፣ ልጄን ለማየት ፍቃድ ያስፈልገኛል። አስሊ! እና ደግሞ ጫማሽን አድርገሽ ነው የገባሽው። ለምንድን ነው ስደውል ስልክ የማታነሺው? ስለ እኔ ምንም አታስቢ ማለት ነው? ምን እያደረግሽ ነው ማዬ? 3 ወር መጠበቅ ከብዶሽ ነው አይደል? ዝም ብለሽ ተነስተሽ አገባሽ። እንዴት አይነት ደስ የሚል ፍቅር ነው! ለምን አትነግሪኝም? እዚህ ቤት ውስጥ ምንድን ነው እየተከናወነ ያለው? ልጄን
ከቤት የማትወጣ ምንም የማትናገር እሺ ጌታዬ፣ አዎ ጌታዬ የምትል ሚስት ልታደርጋት አትችልም። ምን እያልሽ ነው? ልጄ ቤት ቁጭ ብላ ልጅ አሳዳጊ እንድትሆን አድርጌ አላሳደግኳትም። መጀመሪያ እንኳን ደህና መጣሽ ማለት ካለብኝ አላወቅኩም ነበር። እንግዲህ ብዙ ጊዜ በር ላይ እየመጣሽ ትጮያለሽ። ሁል ጊዜ እንደዚህ ነሽ። ይሄ ነገር ባህሪሽ ነው ማለት ነው። አልገባኝም። ከማን ጋር ነው እያወራ ያለሁት? እማዬ እባክሽን፣ እባክሽ ተይ በቃ። ይቅርታ፣ ልጃችሁን ካለ ምንም ምክንያት ከትምህርት ቤት ያስወጣችኋት ሰዎች ናችሁ አይደል? እማዬ እባክሽ ተይ በቃ። እሺ በቃሻል፣ እባክሽ። አስሊ ንገሪኝ፣ እኔ ምን ማድረግ ነው ያለብኝ? ምን ላድርግ ንገሪኝ። ምን ማድረግ እንዳለብኝ አላውቅም። እንዳደርገው ንገሪኝ። በቃ አንቺ ምኞትሽ ይሄ ነው? አስሊ የአንቺ ህልም ይሄ ብቻ ነው? እሺ እንግዲህ ይቅርታ አድርጊ። ይቅርታ አድርጉልኝ። እሺ ይቅርታ አድርጉልኝ። ምን እናድርግ? የሆነ ቂጣ ነገር እንብላ እንዴ? ጥሩ ነው። አስሊ ቆይ፣ ሴቫል ያወራችውን ወሬ ሰምተሻል? በይነ መረብ ላይ ለቀዋለች። ላሳይሽ። ቆይ ውዴ። በቃ ተይው አስሊ፣ ይሄ እኮ የዓለም መጨረሻ አይደለም። ለምንድን ነው ትላልቅ ሰዎች እንደዚህ የሚሆኑት? ሚና ላይም ቢሆን አንድ አይነት ነገር ነው ያደረጉት። የልጅቷን ስሜት ጠይቋት እርዳታ ያስፈልጋታል አያስፈልግም ተጠይቃለች? በጭራሽ። እኔንም ቢሆን እንደዚህ አድርገውኛል ደሪን። ልክ የእናቴ ህልም እንደከሸፈው እኔም እንደሷ ህልሜ እንዳይከሽፍ ነው የምፈራው። ሲጀምር ምንም አላደረግኩም። እኔ ምንም ጥፋት አላጠፋውም። እኔ በጣም እየገረመኝ ነው ያለው ምን እየተፈጠረ እንደሆነ፣ እንዴት እየኖርኩ እንዳለ በጣም ግራ እየገባኝ ነው ያለሁት። ትኩረታቸው እኔ ላይ ነው። ቢያንስ አንቺ ጋር ናቸው እኮ አስሊ። ምንም ቢያደርጉሽም ከአንቺ ጋር ነው ያሉት። በዛ መንገድ አስቢው። በይ አሁን ንገሪ፣ ተናገሪ። ያገባሁት በእናቴ ምክንያት ነው። ምክንያቱም ፈረንሳይ ትልከኛለች። ለዛ ነው ያገባሁት። ለዛም ነው ከነዚህ ሰዎች ጋርና ከምታስደግምብኝ ሴት ጋር አንድ ቤት ውስጥ እየኖርኩ ያለሁት። ጓደኛዬ ድግምት እያስደገመችብኝ። ምን? ማን ያስደገመው? ሀቲጄ ናት። እሷ ናት እንደዛ ያደረገችው። አልጋ ውስጥ ደብቀው ነበር። በጣም ነበር የደነገጥኩት። ይሄ ሊሆን አይችልም። እቺ ቀውስ። አስሊ ማታ ማታ ስትተኝ ተጠንቀቂ እሺ። ምናልባትም ብቻ የሆነ ነገር ልታረግሽ ትችላለች። ሰይጣን ናት። በእውነት በጣም ነው የምገርመው። አዎ እዚህ ይሰራል ብዬ አስባለሁ። ልክ ነሽ። እማዬ ዛሬ እዚህ የለችም። ጥሩ። የመጣሁት አንተ ጋር ነው። ምን ልታደርገኝ ነው? ትንሽ እናውራ። የወንዶች ጉዳይ ነው። ተረጋጋ ልትለኝ ከሆነ ወደዚህ የመጣኸው? አይ አልልህም። ሳስበው ግን መመት ጉራ ለምዶብሃል። ምን እያደረግክ ነው? መታነቅ ስሜቱ እንዴት ነው? አንተ እጅን እንዲልቀቀኝ መመት አንቀኛል እኮ ልቀቀኝ። ከዚህ በኋላ ሚስትህን ከመታት እጅህን እሰብረዋለሁ። ማንም ባያውቅ ደግሞ ጥሩ ይሆናል። ኡፍ ኬቲ፣
ቁልፉን ይዘሽ ከሄድሽ የምትሞቺ ይመስልሻል አይደል? ምን ይሻልሻል? በፈጣሪ ስም ከፊቴ ዞር በልልኝ ዚያ። አሁን ለምን ቤቴ መጣሽ ብለህ ልትጠይቀኝ ነው? ቤቱን ስላላቃጠልኩት ፈጣሪህን አመስግን። አንዴ ማውራት አለብን። ስለምን ልታወራ ነው? የልጅ ህይወት አብቅቶለታል። ስለምን ልናወራ ነው? ስለኛ። ባለጌ ነሽ። መሆን ያለበት ከእንደኔ አይነት ሴት ጋር እንጂ ከእንዳንቺ አይነት ሴት ጋር አይደለም። እኔ ምን ሆንኩኝ? ቤት ሰው አለ እንዴ? ዚያ፣ አንተ የምትፈልገው ሰው እንዲኖር ነው እንዳይኖር? ኬቲ ቤት የለችም፣ ብቻችንን ነው። አሁን ግን ፊት ለፊት የቆመህ የማይሆን አስተያየት እያየኸኝ ነው። ታዲያ በዚህ ሁኔታ በስምህ ትዳርህን አልበትነውም? ህይወትህ ምስቅልቅሉ አይወጣም? ንገረኝ፣ ምንም የሚመጣ ነገር የለም? ግን ብቻ መሆን ከፈራ ከዚህ ቤት መውጣት ትችላለህ። ዚያ፣ ያንተ ምርጫ ነው። ብቻችንን ማውራት አለብን። ህይወት ብቻ ዓለም ላይ አንደኛ ሞዴል የሆነ እኮ ነው የሚመስለው። እኔ ፈልጌ እያሳደድኩ ነው የምታስመስለው። ስማኝ፣ እዚህ የመጣኸው እኔን ለማናደድ ከሆነ እውነት ሌባ ብዬ ጮኬ ፖሊስ ጠራለሁ፣ አደርገዋለሁ። አላኖር መቀመጥ ትችያለሽ? ልጄ ከትምህርት ቤት ልትባረር ሆኖ ማንም ሰው አልነገረኝም። እናንተ ግን ምን አይነት ሰዎች ናችሁ? ቆይ እባክሽ አንዴ መቀመጥ ትችያለሽ እንዴ? ቁጭ ብያለሁ። ግን ለምን ተቸገርክ? በበር ስር መወርወር ትችል ነበር እኮ። ማምረት ትችያለሽ? እየቀለድክብኝ ነው እንዴ? እባክሽ ልታነቢው ትችያለሽ? አንቺን እየጠበኩሽ እያለ የተሰጠኝ ደብዳቤ ነው። ነይ ወደዚህ ልጄ። እና እዚህ ጋር ቁጭ በይ። አክስቴ ላይሽ ፈልጌ ነው። ይገርምሻል፣ የተፈጠረውን ነገር ሁሉ ሳልፈልግ ሰማሁ። ፈጣሪ በሚያውቀው እኔ እንዳንቺ ብሆን ኖሮ እውነቴን ነው የምልሽ፣ በጣም ደስ ይለኛል። ህይወቴን ለባለቤቴና ለልጆቼ መስጠት እፈልጋለሁ። በማፈቅረው ሰው ጥላ ስር ማርጀት እፈልጋለሁ።
ከሱ ጋር መብዛት መባዛት እፈልጋለሁ። ግን ያው ፈጣሪ ደግሞ ካልፈቀደው። ለምንድን ነው ሁሉም ነገር እንዳበቃለት አድርገሽ መታወሪው? ልጄ ራስሽን አረጋጊ። ይሄ በጭራሽ ባንቺ አያምርም። እሺ ትዕግስት ያስፈልግሻል። መጨረሻ ላይ ደስተኛ የምትሆኚው አንቺ እንደሆንሽ እርግጠኛ ሁኚ። ያድርገው አክስቴ። መቼም ይሄ ካለፈ በኋላ የሚወራ ታሪክ ይሆናል ብዬ ተስፋ አድርጋለሁ። የራስሽን ታሪክ ብቻሽን የመናገር መብት አለሽ ልጄ። በጭራሽ መፍራት የለብሽ። እሺ ውዴ፣ የፈለግሽውን የማድረግ መብት አለሽ። እሺ ይሄንን ማን የጻፈው? እናቴ። አይ እንዴት? ቆይ እሺ፣ እኔ እናንተ የተለያየ ነው እውነተኛ ባልሆነ ደብዳቤ ነው? ቀልድ ነው ይሄ፣ ቀልድ ነው ዚያ። ቆይ አንዴ፣ እሺ ለመረዳት እየሞከርኩ ነው ያለሁት። ደብዳቤ ይዘሃል፣ ግን እኔ አልጻፍኩትም። እኔ ጋር የደረሰውን ደግሞ አንተ አልጻፍከውም። ልክ ነሽ። እውነቴን ነው። ምን እየተፈጠረ እንዳለ አልገባኝም። በእንደዚህ አይነት በተራ ምክንያት እንዴት ልንለያይ እንችላለን? እንዴት ይሆናል? የዛን ቀን መጥቼ ነበር። በዛ ብርድ ቁጭ ብዬ ስጠብቅህ ነበር። አንተ አልመጣህም ነበር። ከዛ ደብዳቤው መጣ። ደብዳቤው ላይ ተጣልተናል፣ እሺ እዚህ ጋር ያበቃል፣ የተለያየን ዓለም ሰዎች ነን፣ ስህተት ሰርተናል ይላል። እንደዚህ አይነት ነገር ነው የሚለው ደብዳቤው ላይ፣ እንደዛ ነው የሚለው። አዎ ዚያ እንደዛ ነው የሚለው። እንዴት እንደዚህ አይነት ነገር ሊጽፍ ይችላል ብለሽ ታስቢ? ዚያ አልመጣህም፣ እኔ ጋር አልመጣህም። መጥቼ ነበር አላኑር። አልመጣህም። መጥቻለሁ። አልመጣህም። መጥቼ ነበር አልኩሽ እኮ። አስታውሳለሁ። ከዛ የሆነ ሰውዬ ደብዳቤውን ይዞ ሊመጣ፣ ወንድሜ ዚያ ነው የላከኝ አለኝ። የጠፋውበት ቤት መመለስ እንዴት ከባድ እንደነበር ታውቃለህ? ግን ታውቃለህ ዚያ፣ እስኪ ንገረኝ እባክህ። እንዴት አይነት የመታለል ስሜት እንደተሰማኝ ታውቃለህ? በጭራሽ አታውቅም። አልመጣህም፣ አላምንህም። እመኝኝ፣ መጥቼ ነበር አላኑር። እናቴ ያስቆይታኝ ስለነበረ እየሮጥኩ ነበር የመጣሁት። ሳጣሽ ጊዜ አርፍለሽ መስሎኝ ነበረ። ደስ አለኝ። ከዛ በኋላ ብዙ ጠበቅኩሽ። ብጠብቅሽም ልትመጪ አልቻልሽም ነበረ። ጠበቅኩሽ፣ አሁንም ልትመጪ አልቻልሽም። እንዴት ነው ላገባ ነው ተብሎ የተጻፈውን ማመን የቻልከው? እሺ ብያለሁ ልበል። እሺ እንዴት ነው ሰው መጥቶ የማይጠይቀው? እንዴት አንተም በዛው ትጠፋለህ? ዓለም ላይ እንደኛ የሚዋደድ ሰው የለም ብለሽ ነበር እኮ። እንዴት አትለኝም? በጊዜ ሁለታችንም ጭንቀት ላይ ነበርን። ተስፋ የቆረጥሽ መስሎኝ ነበር። አላውቅም፣ አልገባኝም። ምንም ነገር እየገባኝ አይደለም። ከዛ ቀን በኋላ ሙሉ ዓለሜ ድብልቅልቁን የወጣው ዚያ፣ ሙሉ ህይወቴ ተመሰቃቀለ እና ሁሉም ላይ ያለኝ እምነት ምስቅልቅሉ ወጣ። ቆይ ለምን? በውሸት ደብዳቤ ምክንያት ይሄው ነው? አንተ መምጣት ትችል ነበር። አንተ መተህ እኔን ማፋጠጥ ትችል ነበር። ቢያንስ መተህ ለምን ዋሸሽኝ ማለት ትችል ነበር። ግን ያንን አላደረከውም። አየህ አይደል ልጅህ ፍቅሩን እንዴት በራሱ እየመረጠ እንደሆነ። አንቺ ሳየሽ ልጅሽ ፍቅሯን በራሷ እየመረጠች እንደሆነ አየሽ? ምን እንዳደረገች አየሽ? አንቺ ለምን አልመጣሽም? ቆይ አንቺ ለምን አላፋጠጥሽኝም?
እኔ እንጃ አላውቅም። ልጅና ሞኝ ነበርኩ። ደግሞ ክብር የሚባል ነገር አለ። ክብሯ የተነካባት ሴት ምን ማድረግ ትችላለች? በርህ ላይ መጥቼ ማልቀስ ነበረብኝ ዚያ። የዛን ቀን ቤት ሄድኩ ግን ዚያ ውስጤ ባዶ ነበረ። ታውቃለህ፣ ልቤን እያመመኝ ነበር። ለብዙ ቀን ምንም ነገር መብላት አልቻልኩም ነበር። ሲበርደኝ ሹራብ ሰጥተኸኝ ነበር። ያንተ ጠረን ነበረበት። ማታ እሱን አቅፌ ነበር የምተኛው። ያለበለዚያ እንቅልፍ አይወስደኝም ነበር። መተኛት አልችልም ነበር። ከዛ በኋላ አለቀስኩ። ቀለበት እንዳደረግክ ሰማሁ። በጣም ተናደድኩ። ፊትህ ከጭንቅላቴ የሚጠፋልኝ መስሎኝ ነበር፣ ግን ደግሞ አልጠፋም። እንደውም የባሰ ተናደድኩ። ጥሌ ከአንተ ጋር ነው፣ ከእድሌ ጋር ነው ወይስ ከህይወት ጋር ነው የሚለው ግራ ገባኝ። ምንም አልገባኝም። ሁሌም እታገላለሁ፣ ሁሌም ብቸኛ ነኝ። እዚህ ዓለም ላይ ማንም የለኝም፣ እኔ ብቸኛ ነኝ። አሁን በጣም ደክሞኛል ዚያ፣ በጣም ደክሞኛል። በጣም ነው የደከመኝ። ሁሌም ቢሆን ስለ አንቺ ያለኝን ነገር ለመርሳት ሞክሬያለሁ። ሁሉንም ለመርሳት ሞክሬያለሁ፣ ግን አልቻልኩም። የዛን ቀን ቤት ስትመጪና በሩን ከፍቼ አንቺን ሳይሽ ማመን ከብዶኝ ነበር። በደስታ የመሞት መስሎኝ ነበር። አላኑር፣ ከዚህ ዕድሜ በኋላ ይህንን ፍቅር መሸከም አልችልም። ከዚህ በኋላ በድጋሜ ሳንናገር በጭራሽ ቤትህ አልመጣም። አንተም እንዳትመጣ እሺ? ያለው ዓመታት ብቻ ሳይሆን ሕይወታችንም አለ፣ ልጆቻችንም አሉ። እኛ ግን የለንም ዚያ። አቤት አካል፣ ምን ተፈጠረ? ምህመት ማን ነው ቤስቴ? የትኛው ምህመት? ምህመት ማን ነው? ከመቼ ጀምሮ ብታውቂው ነው እሱ ጋር ሄደሽ ስለኔ ሁሉንም ነገር የምታወሪው? ይኸውልሽ ድንገት ቢሮዬ ድረስ መጥቶ አስፈራርቶኛል። ድንገት መጣ ማለት ምን ማለት ነው? አንቆኝ ነበር፣ ልሞት ነበር። ፈጣሪ ነው ያተረፈኝ። ምን? እመኚኝ፣ ለእኔም ቀላል አይደለም። እኔም ትልቅ ሸክም ስር ነበርኩኝ። ይህንን መሸከም አልችልም። እባክሽ ድጋሜ የድሮ ስህተቶችን አንስራ። ቢያንስ ለልጆቻችን ስንል፣ ለወደፊት ህይወታችን ስንል። የምን የወደፊት ህይወት? ልጄ ከዚህ በኋላ ህይወት የሚባል አይኖራትም። ሁሉም ነገር የተፈጠረው በዛ ደብዳቤ ምክንያት ነው እና ውሸት ነበር። አላውቅም፣ ምናልባት አሁን እያሳለፉ ያሉት ነገርም ውሸት ይሆናል። ምንም የማውቀው ነገር የለም። ምንም አላውቅም። ዚያ፣ አሁን መሄድ ትችላለህ። ይቅርታ፣ ሀሳቤን መሰብሰብ እፈልጋለሁኝ። እንደዚህ አይነት ሁኔታ ውስጥ ሆነሽ ትቼሽ መሄድ አልችልም።
ምንም አልሆንም፣ አታስብ። ለምጄዋለሁ። እሺ እህቴ ምን ተፈጠረ? አስሊ የምር የተፈጠረውን እየጠየቅሽኝ ነው? ብዙ ጊዜ ነግሬሻለሁ። ስለዚህ ነገር አታውሪ ብዬሻለሁ። እኔ ሁሌም በእያንዳንዱ ነገር ላይ ከጎንሽ ነበሩ። እኔን እንደዚህ ነው የምትደግፊኝ ማለት ነው? እስከ መጨረሻው ዝም ብዬ ነበር። ከእናቴ ብዙ ነገር ብሰማም ዝም ብዬ ነበር። እህቴ እማዬ ምንም አላልኳትም እኮ። አዎ መናገር ፈልጌ ነበር ግን አልተናገርኩም። ምህመት ሀካንን ስራ ቦታ ሄዶ አነቃው። ይህንን አውቀሻል? ተጣልተው ነው? ቆይ ንገርኝ እስኪ። አዎ አስሊ ሄዶ አነቃው እያልኩሽ ነው። ሀካን በፈጣሪ ታምር ነው የተረፈው። እንዴ እሱ እኮ ለአንቺ ብሎ ነው። ታዲያ ለምን እንደዚህ አይነት ነገር ያደርጋል? እና ለእኔ ብሎ ለማነቅ ወሰነ? እሱም እንዲህ ነው የሚያግዘኝ? ባልሽ ጉልበቱን የሚያሳየው አንቺ ላይ ብቻ ነው። ጠንካራው አንቺ ብቻ ነሽ አይደል አስሊ? አንቺ ምንም ቢሆን አትወድቂም። እኛም አይተንሻል። ቆይ ለምንድነው ለሀካን ይህን ያን የምትከራከሪለት? ይኸውልሽ አስሊ ስሚኝ፣ አንቺ ስለ ራስሽ የፍቅር ህይወት አስቢ እሺ? እባክሽን አሁን ለምህመት ሄደሽ እባክሽ ሀካን ጋር እንዳይጠጋ ንገሪው። አለበለዚያ ፖሊስ ጋር መሄድ ይኖርብኛል። ለፖሊስ ለመደወል እያሰብሽ ከሆነ ከዚህ በኋላ ይህ ነገር አይፈጠርም እህቴ። ግን ምርጫ የራስሽ ነው። አምላኬ ድረስ የእውነት ለሚስቱ እንዲህ አደረገኝ ብሎ ተናገረ? ምህመት ሰውየው ልትገለው ነበር እኮ። ምን ሆነሃል? ልክ አይደለህም። ለምን እንደዛ አደረግክ? ማሬ መግደል ምን ማለት ነው? ትንሽ አነኩት እንጂ ሌላ ምንም ነገር አላደረኩትም። ሚስጥር አንደባበቀን ብለኸኝ ነበር አይደል? እና ይህንን ነገር የሰማሁት ደግሞ ከእህቴ ነው። የኔ ፍቅር፣ እኔ አንቺን በጭራሽ እንዲከፋሽ አልፈልግም። አንቺን የሚያናድ ነገርም ላደርግ አልፈልግም። በሚገባው ቋንቋ ላስረዳው ብዬ ነው። ይኸውልሽ አስሊ ውዴ፣ ደግሞ ለማስጠንቀቅ ያህል ነው እንጂ እሱ እንዳሉ አልደበደብኩትም። ምህመት ውዴ፣ በጣም አመሰግናለሁ። ያደረግከውን ማድረግ የፈለግኩትን ነው። ስትነግሪ ላብድ ነበር። እንደው ምንም አላደረግኩም። በጣም የሚያስጠላ ነገር ነው። ያው አንዳንዴ እንደዚህ አይነት ነገሮች ይፈጠራሉ። የሚጠበቅ ነገር ነው። ጥቃት ግን መጥፎ ነው አይደለም እንዴ? በጣም እኛም አንስማማም።
በተለይ ደግሞ ሴቶች ላይ የሚደርስ ጥቃት። የነገርኩት ይሄን ነው። ይሄ ለሱ በጣም ትልቅ ውርደት ነው። መቼም እህቴ ላይ ንዴቱን አይወጣም ብዬ ተስፋ አረጋለሁ። ፍቅር፣ እህትሽ ልክ ናት። እነሱ ግንኙነት ውስጥ መግባት አንችልም፣ ግን ከዚህ በኋላ ደፍሮ እንደዛ አይነት ነገር ያደርጋል ብዬ አላስብም። እህትሽን እኔም በሆን አስብላታለሁ። ምናልባት እርዳታ ያስፈልጋችሁ ይሆናል። ልክ ነህ። አናገራትና ሳምናታለሁ። መጀመሪያ ግን ሁላችንም እንረጋጋ። እንውረድ። ነይልኝ። እንውረድ። እሺ፣ አንተ ሂድ። በቃ እኔ እመጣለሁ። አንዴ ማውራት እንችላለን? እኔና አንቺ ስለምን ልናወራ እንችላለን? አስሊ ስሚኝ፣ ይቅርታ አድርጊልኝ። ላደረግኩት ነገር ይቅርታ አድርጊልኝ። በጣም ይቅርታ። አሁን እንደ ጓደኛዬ ትሆኝና በኋላ ደግሞ የሆነ ነገር ታደርጊኛለሽ። አሁን ጾም ላይ ነው ያለ ነው። ጥፋታችንን የምናምንበት ሰዓት ነው። ሁሉም ሰው ይቅር መባባል አለበት። ቢያንስ ላደረግነው ነገር። ሀቲጂ፣ እኔ ምንም ነገር አላረኩሽም። እንደዛ ለማለት እየሞከርሽ ከሆነ እኔ ምንም ለማለት እየሞከርኩ አይደለም። እኔ ማለት የፈለኩት ይቅርታ ብቻ ነው። አንድ አይነት ቤት ውስጥ መኖር ቀላል ነገር አይደለም። እኔም ለዛ ነው የምናደደው። አንድ ቤት ውስጥ መኖር የለብንም። የመሄድ እድል አለሽ። ግን ለምንድን ነው እዚህ ያለሽው? አልገባኝም። ስልኬን ረሳሁት። ሀቲጄ፣ ምን ነው? ችግር አለ? አይ ምንም ችግር የለም። ምን ተፈጥሮ ነው? አልገባኝም። አሁንም የሆነ ያሰበችው ነገር እንዳለ ግልጽ ነው። የሰላም ቅርንጫፏን ዘርግታለች። ጥፋቷን አምና መቀበል ጀምራለች። አየሽ አይደል? መመታው እንግዲህ አሁን አትሳብደኝ። መቀበል ጀምራለች ማለት ምን ማለት ነው? ስለዚህ ጓደኛሞች እንሆን፣ የልብ ጓደኛሞች እንሆን። አሁንም እየተጫወተች ነው፣ እያስመስለች ነው። የሆነ የደበቀችው ነገር አለ። ፍቅሬ፣ እኔም ነገሩን አልወደድኩትም። ወላጆቼ ለምን ድረቅ እንዳሉም አልገባኝም። ከዚህ በኋላ ብዙ አታስቢው፣ ያን ያህል አትጨናነቂ። በዚህ ልክ ያችን ልጅ መምት አትከራከርላት እባክህ። በቃ ይበቃል፣ አትከራከርላት። ፍቅሬ፣ አልተከራከርኩላትም። ሲጀመር ለእሷ የምከራከርበት ምንም ምክንያት የለም። እኔም የሚሰማኝ ማውራት ፈልጋለሁ። ምን ላድርግ? ከማን ጋር ላውራ? እስኪ ንገረኝ። ነይ፣ እኔን አዋሪ። እያዳመጥኩሽ ነው።